ሁሉ ሰላም ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ። ዛሬ መጥቻለሁ በአዲስ ቪዲዮ በመረጃ በማስረጃ ነው የመጣሁት። ትናንትና አይታችኋል ሩታ ቤት ላይ የተለቀቀውን ቪዲዮ ማለት ነው። ለምን እርቅ እንደተፈለገ ማን እንዲታረቁ እንደፈለገ ይሄ ነገር ደግሞ እርቅ አሁን ታርቀው አሁን ወደ ራሳቸው እንዲመለሱ የተናገራቸው ሰው አለ። ማን የላካቸው ለምንድን ነው እርቁን የፈለጉት ምናምን የሚለውን በሙሉ እኔ አብራርቼ ሪያሊቲውን እነግራችኋለሁ ማለት ነው። በማስረጃ ነው ማሳያችሁ። በመጀመሪያ ደረጃ ትናንትና የለቀቁት ቪዲዮ ላይ በእርግጠኝነት እናንተ ልብ ያላላችሁት ነገር በመጀመሪያ ላሳያችሁ። ይሄንን ቪዲዮ ተመልከቱልኝ። የሰው ልጅ ጥፋት ያጠፋል፣ እንደገና ደግሞ ተመልሶ ይቅርታ ይጠይቃል። ምንም ችግር የለውም። ግን ደግሞ ከልብህ ነው ወይ ይቅርታው? ምክንያቱም ባለፈውታ ይቅርታ ጠይቀኸኝ ብዙ ቀን ወይም ብዙ ሰዓታት ወይም ብዙ ወር ቆይተህ አይደለም ተመልሰህ ያን ነገር ከአብርሃም ጋር አግኝተኸኝ ያን ሁሉ ነገር የፈጠርከውና አሁን ከልብህ ነው ወይ? ቪዲዮ ምንድን ነው ያለው? ሄርሜላ የእውነት ካልሆነ ለሌላ መዘዝ ልክ እንደባለፈው ታስታውሳላችሁ። ልክ እንደዚህ እንደባለፈው ሄርሜላ አልረሳችም። እንደባለፈው እንታረቅ ብለክ መልሰክ ደግሞ የሆነ ነገር ይዘህ የምትመጣ ከሆነ እርቁ ቢቀርብኝ ይሻላል ብላለች። እውነት ነው። እኔ ኤፍሬምን አሁንም ቢሆን አላምነውም። ምክንያቱም ደግሞ ምንድን ነው መሰላችሁ የሆነ ሴራ አሲሩ እንደመጣ የሚገባችሁ ምክንያት ሩታና ሄርሜላ መገናኘት አለባቸው። ሩታና ሄርሜላ በግልም እየተገናኙ በደንብ እህትና ማቾች ቤተሰብ እንዲሆኑ እፈልጋለሁ ብሎ ተናገረ ማለት ነው። ያንን በተናገረበት ቅጽበት ደግሞ አብርሽ ደግሞ ያለውን ደግሞ ላሰማችሁ። ይሄን ቪዲዮ ስሙልኝ። ሩታና የሄርሜላ መገናኘት አስፈላጊ ነው ብዬ አላስብም። መደዋወልም አስፈላጊ ነው ብዬ አላስብም። ኦልሬዲ መንገድ ላይ ድንገት ብትገናኙ ሰላም ልትባባሉ ይችላላችሁ። ከዛ የዘለለ ነገር ግን አስፈላጊ ነው ብዬ አላስብም እና ለዚህ ሀሳባችሁ በጣም ከልብ እናመሰግናለን። እኔም ደግሞ መምጣት ባለብኝ ታይም እመጣለሁ። ልጅ ነው ያለው። ከዛ ውጭ ግን የሩታና የሄርሜላ መገናኘት ምንም ይናል አስፈላጊ ነው ብዬ አላስብም። ሰላም ለማውረድ ያክል እኮ ነው። የከበደ ነገር እነሱ መፍታት የማይችሉት ትልቅ ነገር እየመጣባቸው እንደሆነ ገብቷቸዋል። ምክንያቱም አብርሽም እንዳለው ሰምታችኋል። አይ መገናኘት የለባቸውም፣ ከዚህ በኋላ መገናኘት የለባቸውም፣ መንገድ ላይ ሲገናኙ ብቻ ሰላም ነው መባባል ያለባቸው ብሏል ማለት ነው አብርሽ በመልሱ ላይ ማለት ነው። እንደሰማችሁት ትክክል ነው። ምክንያቱም ኤፍሬም የሆነ ነገር አስቦ እንደመጣ በደንብ የሚያስታውቅ ነገር አለው። በደንብ ማለት ነው። በደንብ ነው የሚያስታውቀው። ቤተሰው ናቸው ተብሎ ትልቁ ነገር መስላችሁ አሁን ሩታና ሄርሜላ ቤተሰው ናቸው። በደንብ ይቀራረቡ፣ በቃ ፈታ ይበሉ፣ ይዝናኑ እየተባለ ለብቻቸው መውጣት ሲጀምሩ ፋይል መያያዝ ይመጣል ማለት ነው። ማን ነው? ሩታ ራሱ አታውቅም ይሄንን። ሩታ ራሱ እንደዚህ አይነት ተንኮል ውስጥ አለች ብዬ አላምንም። በቃ እሷ በቅንነት ነው ሂጂ ታረቂ ተባለች፣ ልትታረቅ መጣች። ሴራውን እያሴራ ያለው ግን ማን እንደሆነ ታውቃላችሁ? ይሄ ኤፍሬም ነው። ለምን እንደሆነ ታውቃላችሁ? አሁን መገናኘት አለባቸው የሚለው ለምን መሰላችሁ? ለምሳሌ አብርሽ ልጁን ለማየት ሩታ ጋር ሲሄድ ሩታ በቅንነት ነው አብርሽን ስለምታፈቅረው፣ አብርሽን ስለምትወደው፣ አብርሽን ለማግኘት ስለምትጓጓ አብርሽን አገኘዋለሁ ብላ ስላሰበች ነው ሩታ ማለት ነው። ገባችሁ? በግርግር አሁን ልጁ ሊያይ ሲሄድ ቤት ምናምን እንደዚህ ያገኘዋለሁ ምናምን፣ ያው የመጀመሪያው አይደለ የልጇ አባት አይደለ፣ ፍቅር ይኖርባታል እኮ ውስጧ ላይ። ግን ያኛው በቀል አለበት፣ ኤፍሬም በቀል አለበት፣ ሊበቀላቸው ይፈልጋል። ማንና ማን? ሄርሜላና አብርሽን። እመኑ ኤፍሬም ሄርሜላን ያፈቅራታል፣ ፍቅር ውስጥ ገብቷል። እመኑ። ለመሰላችሁ ኤፍሬም ሄርሜላን ባይፈልጋት ማለት በዚህ ደረጃ ውጣ ውረድ ውስጥ ገብቶ ለምን ይታረቃል? መጀመሪያ ላይ ያገናኘው እሱ ነው። ከሩታ እሷ ትሻልካለች እያለ በይፋ ቪዲዮ እኮ አልጠፋም ማለት በይፋ ከሩታ እሷ ትሻልካለች እያለ አግባብቷቸው አጣብቋቸው ፍቅር በፍቅር ሲሆኑ እንዲለያዩ ደግሞ በዚህ ደረጃ ሲደክም የነበረ ሰው ነው። ካያችሁ ሁለታችሁ መለያየት አለባችሁ ብሎ ብዙ ነገር ሲቆፍር የነበረ ሰው አልሳካ ሲለው ምን አድርጎ መጣ? አሁን በእርቅ ሰበብ መጣ ማለት ነው። ምን አድርጎ? በእርቅ ሰበብ ለማስታረቅ ከዛ ጓደኛ ለማድረግ ገባችሁ? ጓደኛ ለማድረግ ለምንድን ነው? ጓደኛ ከሆኑ ደግሞ ትልቁ ነጥብ ይሄ ነው፣ ያዙልኝ። ጓደኛ ከሆኑ ደግሞ ማለት ነው ሄርሜላም ትሄዳለች፣ ሩታም ትሄዳለች፣ ይገናኛሉ። ከዛ ወደ ምን ይቀጥላል? ፋይል ወደ መያያዝ ይሄዳሉ ማለት ነው። ገባችሁ? ሴራ ወደ ማሴር ብዙ ነገሮችን ማድረግ ይጀመራል ማለት ነው። ገባችሁ? እንጂ ሩታን ኤፍሬም ባያስገድዳት ወይም ደግሞ ከሩታ ጀርባ ሌላ ሰዎች ከሌሉ ማለት ነው እመኑ እንደዚህ ታርቀው ለምን መገናኘት አስፈለጋቸው? ስታስቡት እንዴት ነው? ሩታ ለሄርሜላ እህት ሆና ልትቀጥል አትችልም። ኢትዮጵያ ውስጥ ስፔሻሊ አፍሪካ ውስጥ ይህ ነገር አልተለመደም።
የፈታችሁትን ባል ወይም ደግሞ ትቷችሁ የሄደን ወንድ ሌላ ሴት ይዛባችሁ ያቺ ሴት ጎበዝ፣ ጥሩ ነው፣ ቀጥ ከሱ ጋር ያለሽን ነገር ብላ ጓደኛ አርጋ፣ እህት አርጋ መተቃቀፍ፣ እህት አርጋ ቤተሰብ መሆን፣ እህት አርጋ ዘመድ መሆን ኢትዮጵያ ውስጥ የለም። ያልተለመደ ነገር እናንተ ልታሳዩን አትችሉም። ማንም ህሊናው አይምሮ አይፈቅድም። ስለዚህ ይሄ ነገር ምንድነው እኔ የሚታየኝ አደገኛ የሆነ በቀል አለው ብዬ ነው የማስበው። ሩታን ተስታከው አብርሽን መምታት የሚፈልጉ ሰዎች አሉ። መምታት ስላችሁ በድብድብ እንዳታስቡት። ላይክ በቃ መጉዳት፣ ስራውን ማበላሸት፣ የተለያየ ነገር መፍጠር የሚፈልጉ ሰዎች አሉ። መነሻቸው ግን ማናት? ሩታ ናት። ገባችሁ? ሩታ ናት። ሩታና ሄርሜላ እንትን ካሉ ስለ አብርሽ ብዙ ነገር ለማወቅ ቀላል ይሆንላቸዋል። እና ይሄ በጣም ከባድ የሆነ የተጠና ነገር ያለው ስትራቴጂ ተነድፎ ሆን ተብሎ የተመጣ ነገር ነው ብዬ ነው የማስበው። እና በዚህ ጉዳይ ላይ አብርሽም ልትነቃ ይገባል፣ ሄርሜላም ልትነቅ ይገባል። አላቅም፣ ከባድ ነገር ነው ይሄ፣ በጣም ከባድ ነው። ወደፊት የሚመጣው ነገር እጅግ በጣም ከባድ ነው ጋይስ፣ በጣም ከምትሉት በላይ ማለት ነው። ምክንያቱም ለምን መሰላችሁ ከባድ ነው ልል የቻልኩበትን ምክንያት ልንገራችሁ። አንድ ሰው ማለት ነው አንድ ሰው የሆነን ሰው ተጣልቶት ሄደ፣ ባሉን ተቀምቶ አንድ ሰው ባሉን ተቀምቶ ከዛ በኋላ እንደገና ከዛ ሰው ሰላም አውርዶ ፍቅር የሆነ ላይፍ ይቀጥላል ማለት አይቻልም። በጣም ከባድ ነው፣ በጣም ከባድ ነው፣ የማይመስል ነገር ነው። እና ሩታም ሄርሜላም አብርሽም ሶስታችሁም እንድትጠነቀቁ ነው የምፈልገው። ሩታም አብርሽን የሚጎዳበት ነገር ከሰዎች ጀርባ አንቺን መጠቀሚያ እንዳያደርጉሽ ተጠንቀቂ። ሄርሜላም ደግሞ ብዙ መገናኘት አይጠበቅብሽም። ኦልሬዲ ከአብርሽ ጋር ነሽ፣ ህይወትሽ ከአብርሽ ጋር ነው ያለው። ከአብርሽ ጋር ነው መቀጠል ያለብሽ። ይሄ ነው ልል የምችለው። ሌላ ምንም እንደ ሀሳብ ልሰጥሽ አልችልም። ፍቅራችሁ በጣም ደስ ይላል። በጣም ጣፋጭ የሆነ ጊዜ ነው ያላችሁ። አሪፍ ነው። በርቱ። እኛ በርቱ ነው ልንላችሁ የምንችለው እና ግን ተጠንቀቁ። ሩታም ተጠንቀቂ። በአንቺ አስታከው አብርሽን ሌላ ጉዳት ውስጥ እንዳይከተት እንዳይገባ ፕሊዝ። መለያየት ያለ ነው። የልጅሽ አባት ነው። ቢኬርፉል። ተጠንቀቂ። ሄርሜላ ደግሞ ምንም ግንኙነት አያስፈልግሽም። በቃ ታርቃችኋል። አብርሽ እንዳለውም መንገድ ላይ ስትገናኙ ሰላም ሰላም መባባል በቂያችሁ ነው ላለኝ ውዶቼ፣ ማሮቼ፣ ፍቅሮቼ ላይክ፣ ሼር፣ ሰብስክራይብ አርጉኝ። አበረታቱኝ ፕሊዝ። 40 ሺህ እንድታስገቡኝ እፈልጋለሁ ኢትዮጵያ እስከምገባ ድረስ ማለት ነው ውዶቼ። እንዲሁም ደግሞ እንደተለመደው ባልትናችንን ማዘዝ ለምትፈልጉ ኮመንት ሴክሽን ላይ ፒን በማደርገው ስልክ ዋትሳፕ፣ ኢሞ፣ ቴሌግራም እንኳን አልጠቀምም። ዋትሳፕ፣ ኢሞ ላይ ማዘዝ ትችላላችሁ። የትኛውም አይነት የባልትና ውጤቶችን በትልቅ ኪሎም በትንሽ ኪሎም ማዘዝ ትችላላችሁ። አገር ውስጥም እናደርሳለን። በፓኬጅ ነው የምናደርሰው። አገር ውስጥ ቪዲዮውን እሰራና ለቅላችኋለሁ። ኤዲት ስላላረኩት ነው እንጂ እናደርሳለን። የምናደርሳቸውን እቃዎች በፓኬጅ አሳያችኋለሁ ማለት ነው ውዶቼ። ባልትናውን ግን የትኛውም አገር የትኛውም አሜሪካ፣ ኢሮፕ፣ የትኛውም አገራት፣ አረብ ሀገራት ኢቭን ደግሞ ባለሱቆች መረከብ ለምትፈልጉ በጣም ጥራቱን በጠበቀ ነው። የእውነት በጣም ጽድት ባለ መልኩ ነው የምንሰራው። ልክ እንደ ድሮ እንደ እናቶቻችን በርበሬው ዝም ብሎ ያለ የሚፈጨው ተደልዞ ታፍኖ ታምሶ ምናምን ነው የሚሰራው። እና ይህንን ሁሉ ቪዲዮን አስተካክዬ እለቅላችኋለሁ። ጊዜ ስላላገኘው ነው። የሾፌር ነገር ያው አሁን ራሱ እኮ ልወጣ ነው ጋይስ፣ ልጆች ያመጣ ነው ከትምህርት ቤት እና እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከማገኛችሁ ድረስ